ከለታት ባንድ ቀን በመንገድ ሲጓዙ ብዙ ሐሳብ አንስተው ማውጋት እንደያዙ ከወሬያቸው መሃል አንዲቱ ሐሳባቸው ልዩነትን ፈጥራ አቃረነቻቸው። ቢካረር ሐሳቡ አለመግባባቱ ከሁለቱ ባንዱ በዛ ብስጭቱ በቅጽበት ተነስቶ ሳያውቀው ከኋላ በጥፊ አጮለው ጉንጩ እስኪቀላ አይለቀውም ሲባል ተመቺው መቺውን በዝምታ አለፈው ተረዳው ችግሩን። አጎንብሶ ብቻ አንድ እንጨት አንስቶ ጓደኛዬ መታኝ ብሎ ሳይርቅ ቶሎ ባሸዋ ላይ ጻፈው ቂም በቀልን ትቶ። ግዴታ ሆነና ወደፊት መሄዱ ሁለቱም አንድ ላይ መጓዝን ወደዱ። ሲሄዱ ሲጓዙ በረጅም ጎዳና አለመግባባቱ ቀስ በቀስ ጠፋና ፍቅራቸው ታደሰ ደግሞ እንደገና። ሲስቁ ሲያወሩ ሲያዝኑ ሲደሰቱ በሰዎች በተክሎች በእንስሳት በቤቱ ድካምና ረሃብ ሳይታወቃቸው ረጅሙ መንገድ ተጋመሰላቸው። ሲጓዙ እንደርሳለን ብለው አንድ ረጅም ዳገት ከፊት ገጠማቸው። በጥፍ የተመታው አንደኛው ጓደኛ ሰውነቱ ዛለ አልሆነም ጤነኛ። መራመድ አቃተው ትንፋሽም አጠረው አቅሚቲው ማሸሸ ለመውደቅም ቃጣው። ሌላኛው ግን ብርቱ ጎበዝ ነበርና በርታ አይዞህ አለው ጉልበቱ እንዲጸና። ነገር ግን ስላየ ጓደኛው መድከሙን ደግፎ አገዘው አወጣው ዳገቱን። ጥቂት ታረፍ ብሎ ኃይሉ ሲጠነክር ደህና የሚባል ድንጋይ ያፈላልግ ጀመር። ብዙም ሳይርቁ እዛው መሬት አገኘ። ያሰበውን ቶሎ ሊፈጽም ተመኘ። ከእንጨት ላይ ነቅሎ አንድ ትንሽ ምስማር ጫፉን እያሾለ ወዳገኘው ድንጋይ ጓደኛዬ ረዳኝ ብሎ አድምቆ ጻፈ። የቀድሞውን በደል ትቶት እንዳለፈ ያደረገው ነገር እጅጉን ቢደንቀው ያብርቱ ጓደኛ እንዲህ ሲል ጠየቀው። ቀድሞ ተናድጄ በጥፊ ስመታህ በአፈር ላይ ጻፍከው መልስ መስጠት ትተህ፣ አሁን ግን ዳገቱን ደግፌህ ብትወጣ በድንጋይ ላይ ጻፍከው ምንድነው? ምን መጣ? ሰዎች ምን ይላሉ? ይህንንስ ቢያዩ አንዴ በአፈር ላይ አንዴ በድንጋዩ። ያብልህ ጓደኛ ይህን ጊዜ አስረዳው የድንጋዩን ጽሑፍ ካሸዋው እንዲለየው። ያንተን ጓደኛዬን መጥፎ ስራ ማሰብ ቅያሜን ለማብዛት ምክንያትን መሰብሰብ አይጠቅመኝምና በአፈር ላይ ጻፍኩት ዝናብ ወይም ንፋስ በትነው እንዲያጠፉ። ነገር ግን በጎን ውለታህን መርሳት አይገባኝምና ከአይምሮዬ ማጥፋት አብሮኝ ይኑር ብዬ በድንጋይ ላይ ጻፍኩት። ጸብና ጥላቻ መሃላችን ገብቶ እኔ ብቻ እንዳንል መተሳሰብ ቀርቶ በውሃው ፍቅራችን የጥፋ ሙልጭ ብሎ በአጭሩ እንዳይቀር ጓደኝነታችን በልባችን ይኖር። ጠሩ ታሪካችን ወዳለው